ይሄ የኑሮ ውድነት ሰውን ቀልብ እያሳጣው ነው። ዘመድ ጥየቃ ብለው ጋግረው የወሰዱት ዳቦ ውስጥ የተገኘውን ነገር ተመልከቱ። ዘመድ ቤት ዳቦ መጥቶ ዳቦውን ስንቆርስ ከውስጥ ያገኘነውን ጉድ ተመልከቱት። ምንድነው? እስቲ በእናትህ እስቲ ተሳስተው ይሁን አውቀው ይሁን አናቀም፣ እንዳጋጣሚ ዳቦውን ስንቆርሰው ከውስጥ የተገኘው ነገር ምን እንደሆነ አልገባንም። እስቲ አብረን እንመልከት። ምን ሊሆን እንደሚችል ገምቱ። እስከዛ ኮሜንት ላይ ጻፉልን ምን ሊሆን ይችላል ብላችሁ እስቲ ገምቱ። ምንድነው? እስቲ ለእናታችሁ ምንድነው? በጣም አስደንግጦኛል። ኦኬ ሲኒ ማስቀመጫ ረስተው ነው ወይ? ስጦታ ነው። ይገርም ነው። አቃሽ እንደምትመለከቱት ነው። ለአሁኑስ የሲኒ ማስቀመጫ ነው ውስጡ የረሱት። ወደፊትን የሚያሳስበኝ በዚሁ ከቀጠለ የሲኒ ማስቀመጫ ብቻ አይደለም የሚረሳ የሚመስለኝ፣ ራሱ ዳቦውን ለመጋገር የተጠቀሙበትን ለሊጥ ማብኩ የተጠቀሙበትን መዘፍዘፊያውን ራሱ አብረው ደፍተው ጋግረው ይዘውልን እንዳይመጡ ነው የሚያሰጋኝና ከዛ ዘመድ ጥየቃ ብለው የሚያመጡልን ድፎ ዳቦ እንግዲህ ታሽጎ ነው የሚመጣው በመዘፍዘፊያ። ከዛ መዘፍዘፊያውን ሰብረን ነው ከውስጥ ነው ከዛ በኋላ ድፎውን የምናገኘው። አሁን ይሄ ምን ይባላል? ቆይ እንዴ! እኔ ግን ስጠረጥር ይሄ ሲኒ ማስቀመጫ ዝም ብሎ ውስጥ የገባ አይመስለኝም። ታውቃላችሁ አይደል? አንዳንድ ቦታዎች ላይ የሚሸጡ ነገሮች እንዳሉ በተለይ አሁን ጫት ምናምን ያደርቁትና ልክ እንደ ሻይ ቅጠል ምናምን በሻይ መልክ ምናምን የሚጠጡ ሰዎች አሉ። ጫቱ ደርቆና እሱን የጠጣ ሰው በቃ ምርቃ ነው ከባድ ነው የሚሆነው። አይኑ ብው ብሎ ረጅም ያበራ ነው የሚመስለው። በቃ ሌላ ዓለም ውስጥ ነው የሚከተው ምናምን የሚሉ ሰዎች አሉና አንዳንድ ዩኒቨርሲቲ ላይ ምናምን የሚማሩ ሰዎች በድብቅ የጫት ሻይ ምናምን የሚጠጡ አሉ። ወደ አረብ ሀገራትም ምናምን ያሉ ሰዎች ጫቱን በጥሬው ይዘው መሄድ ስለማይችሉ እንግዲህ እንደዚህ አድርገው ፈሽተው ልክ እንደ ባልትና ምናምን እንደ ሻይ ቅጠል አስመስለው በህገወጥ መንገድም የሚልኩ ሰዎች አሉና እሱን የጠጣ ሰው በጣም ይመረቅናል የሚባል ሰው አለና ስጠረጥር ቡና አይመስለኝም የጠጡት ይህንን የሲኒ ማስቀመጫ ድፎ ውስጥ የረሱት ሰዎች። ከዛም ባለፈ ይሄ ጫቱን አድርቀው በሻይ መልክ እንደሚጠጡት ሁሉ ይሄ ጋንጃ በሉ ባንጃ የሚባለውን ነገር እንግዲህ ከቡና ጋር ደባልቀው ምናምን ጠጥተው ነው የሚመስለኝ። ያ ደግሞ ከጫትም በላይ ከፍ ይላል። እንግዲህ እንትኑ ታውቃላችሁ፣ ይሄ ማመርቀኛው ነገር ይሄ ጋንጃ ምናምን የሚሉትን ነገር የሚወሳስዱ ሰዎች አይታችሁ ከሆነ ሌላ ዓለም ውስጥ ነው የሚገቡት። ትንሽዬ ወራጅ ውሃ ራሱ ጉድጓድ ምናምን ሲመለከቱ ውቅያኖስ እንዳየ ሰው አሳ ካለጠመር ሁሉ የሚሉ ሰዎች አሉ። አይታችሁ አታውቁም? ሲጋራ ምናምን እያጨሱ ራሱ ሰው ሲመጣባቸው ይሄ ጋንጃ የሚባለውን የሚያጨሱ ሰዎች የክብሪት እንጨት ምናምን አውጥተው እንደዚህ የሚደበቁ አሉ። በቃ አይምሯችሁን ሌላ ነገር ውስጥ ስለሚከትባችሁ ከሰው ወጣ ያለ አይነት አስተሳሰብ እንድትይዙ ነው የሚያረጋችሁና ያ የክብሪት እንጨት ለእናንተ ዛፍ መስሎ ነው የሚታያችሁ፣ ግዙፍ ነገርና በዛ ለመደበቅ የሚሞክሩ ሱሰኞች አሉ የሚያውቋቸው ሰዎች ምናምን ሲመጡባቸውና ይህንንም የሲኒ ማስቀመጫ ዳቦ ውስጥ የረሱት ሰዎች እርግጠኛ ነኝ ኖርማል ቡና የጠጡ አይመስለኝም። እንዳልኩት የጋንጃ በሉ ባንጃ የሚባለው ከቡና ጋር ቀላቅለው ጠጥተው ይመስለኛል ይህንን ያክል ነገር ዳቦ ውስጥ የረሱት ብዬ ነው የማስበው። እናንተስ ምን ትላላችሁ? ለማንኛውም ቀልዱ ቀልድ ነው። ይሄ የኑሮ ውድነት ግን ከምንም በላይ ራሱ ህዝቡን እያመረቀ ነው እና የሚያረገውን እያሳጣውና ብዙ ነገር እያስረሳው ስለሆነ ወደፊት እንግዲህ ከየዘመዶቻችን ቤት የሚመጣውን ዳቦ መጀመሪያ መርምረን ነው መብላት ያለብን ማለት ነው። እንደዚህ ያሉ ነገሮች ውስጥ ተረስተው ከሆነ ለጥርስም ጠር ሊሆን ስለሚችል ቼክ እያረጋችሁ ብሉ ለማለት ነው። ለማንኛውም ይሄን ቪዲዮ ሳይው ትንሽ ፈታ ዘና ስላረገኝ ነው። እነዚህ ሰዎች ግን ይሄን ያህል ነገር ዳቦ ውስጥ የረሱት ምን ወስደው ይመስላችኋል? እስኪ የእናንተን መላምንት ሀሳብ አስተያየታችሁን ከስር ኮሜንት ላይ ጻፉልኝ። የእናንተው የላ ነበርኩ። መልካም ጊዜ